ፍቅር ቢይዝሽም ለወንድ ልጅ ማድረግ የሌለብሽ አራት ነገሮች። የቱንም ያህል ብትወጂው፣ የቱንም ያህል ብታፈቅሪው፣ ካለሱ እንዴት እሆናለሁ ብለሽ ብታስቢ በፍጹም እነዚህን እንዳታደርጊለት። ካደረግሻቸው ቀሪ ዘመንሽን በሙሉ እንዲቆጭሽና እንዲጸጽትሽ የሚያደርጉ ነገሮችን ዛሬ ከኔ ከእህትሽ ጋር እስከ መጨረሻው ከቆየሽ አንድ በአንድ እነግርሻለሁ። ከአንቺ የሚጠበቀው ይህን ቪዲዮ ላይክ አድርጎ መጀመር ብቻ ነው። እመኚ፣ ከቁጭት የሚያድንሽ ቪዲዮ ነው። አብራችሁን ቆዩ። ሰላም ሰላም ውዲና ፊዳር ቱ ቤተሰቦቼ እንደምን አላችሁልኝ? እኔ በጣም ደህና ነኝ። እንደሰማችሁት ነው ዛሬም በቆንጆ ሀሳብ መጥቻለሁ። እንደምታውቁት ይህ ሁለተኛ የዩቲዩብ ቻናሌ ነው። የመጀመሪያ ቻናሌ 65,000 ቤተሰብ አለው። ይሄ ደግሞ በጣም በአጭር ጊዜ ውስጥ እያደገን ነው። ቤተሰባችን በጣም አመሰግናችኋለሁ። ስለዚህ ሰብስክራይብ በማድረግ የደወል ምልክቷን በመጫን ተቀላቀሉ። አታብዢ አታርዝሚ ብላችሁኛል። ቀጥታ ወደ ቪዲዮ ነው የምናልፈው። ከመጀመራችን በፊት ግን ሁልጊዜም የኔን ቪዲዮዎች ስታዩ ባካችሁ ላይክ አድርጋችሁ ጀምሩ። እሺ፣ የመጀመሪያው ነገር ምንድነው? ይለወጣል ብለሽ ማግባት ነው፣ ወደ ትዳር መሄድ ማለት ነው። አሁን ላይ የምታይበት ብዙ ጥሩ ያልሆኑ ነገሮች ይኖራሉ። ሱስ ሊኖር ይችላል። የባህሪ የማትወጃቸው የማትቀበያቸው አብሮ የማያኖሩ ነገሮች ሊኖሩ ይችላሉ። አላማችሁ አንድ የማይሆን ልትሆኑ ትችላላችሁ። ግን ስለወደድሽው ስላፈቀርሽው ካለሱማ እንዴት ሆናለሁ ብለሽ ስለምታስቢ ብቻ እነዚህን ነገሮች በኋላ ላይ ይተዋል። ትዳር ላይ ከገባም በኋላ ይለወጣል በሚል ወደ ትዳር መግባት ትልቅ በጣም ትልቅ ስህተት። ይህ ነገር እንዲገባችሁ ፈልጋለሁ። ሁላችሁም እህቶች ይህን ቪዲዮ የምታዩ በጣም ብዙ ሴቶች የሚቆጩበት የሚጸጸቱበት ነገር ነው። አሁን ላይ የሚያማክሩኝ በትዳር ሆነው ልጆች ወልደው ረዥም ዓመታትን አስቆጥረው ይለወጣል ብዬ ገብቼ እንደዚህ ይሆናል ብዬ ገብቼ እንደዚህ። በነገራችን ላይ ትዳር ከገባችሁ በኋላ በቃ መኖር ነው። እያያችሁ እየተስተካከላችሁ ምናምን መኖር ነው። የሆነ ተአምር የሚመጣበት ቦታ አይደለም። ልጆችም ከተወለዱ በኋላ ተአምር ይመጣል በፐርሶናሊቲያችን ላይ በማንነታችን ላይ አይደለም። ሰዎች የሚነኩበት ነገር አለ። በልጅ ሊነኩ ይችላሉ፣ በትዳር ሊነኩ ይችላሉ። በሆነ ምክንያት ተነክተው ሊቀየሩ ይችላሉ እንጂ በራሱ እነዚህ ነገሮች የሚለውጡ አይደሉም። ሰው መለወጥ ከፈለገ መጀመሪያ ራሱ አምኖ ተቀብሎ ነው የሚለወጠው። ከዛ ውጭ ምንም የሚመጣ ለውጥ የለም። ስላገባሹ፣ ስለወለድሹ፣ ልጆች ስለሰጠሹ ምናምን የሆነ ተአምር ይፈጠራል ብለሽ አትጠብቂ። ለዛም እባክሽ ይለወጣል በሚል ወደ ትዳር አትግቢ። የሚለወጥ ከሆነ ለውጦችን ያሳየሽ። ከመጋባታችሁ በፊት አንቺን ታገሰሽ እነዛን ለውጦች ለማየት ሞክሪ እንጂ ይለወጣል የሚል ተስፋን ይዘሽ አትግቢ። እንደውም በቃ ከገባሽ መግባትሽ የግድ ከሆነ ስሜትሽ ያን ሆነ የሚልሽ ይህን ማድረግ አለብኝ ብለሽ የምታስቢ ከሆነ ይለወጣል የሚለውን ሀሳብ ሙሉ በሙሉ ትተሽ ነው መግባት ያለብሽ። ከተለወጠ ሰየው፣ ካልተለወጠም በቃ እኖራለሁ ብለሽ ማለት ነው። ይለወጣልን ይዘሽ መግባትሽ በጣም ይጎዳሻል። ሳይለወጥ ሲቀር እንዳሰብሻቸው ሳይሆኑ ሲቀሩ ነገሮች በጣም ትጎጃለሽ። እንደዚህ ብዬ ገብቼ እንደዚህ አስቤ ምናምን ብለሽ ማለት ነው። ስለዚህ ይለወጣል ብለሽ ወደ ትዳር መግባት በጣም የሚቆጭሽ የሚጸጽትሽ ነገር ነው። ጥሩ ያልሆኑ ነገሮች ካሉ ወይ መቀበል ነው ያለሽ አማራጭ፣ ወይም ደግሞ ትዳር ውስጥ ሳትገቢ እንዲለወጥ መሞከር መጣር ነው። ያ ካልሆነ ግን በጣም አስቸጋሪ ነው እና እንዳይጸጽትሽ በደንብ አድርገሽ አስቢበት። ሁለተኛ እምነትሽን መተው። ስለወደድሽው በሚል በቃ ከሱ ጋር አንድ አይነት መሆን አለብኝ በሚል እሳቤ የራስሽን እምነት ትተሽ የእሱን እምነት መከተል። እንደዚህ አይነት ውሳኔዎች በጣም እንድትጸጸችና እንድትቆጭ የሚያደርጉሽ ነገሮች ናቸው። ያው እርግጥ ነው በህይወት ስንኖር ምክንያት የሚሆኑ ሰዎች አሉ። ወደ ትክክል ብለን ወደምናስበው የሚወስዱን ምክንያት የሚሆኑ ሰዎች አሉ። ምናልባትም ምክንያት ሆኖ ወደምትፈልጊው ወደ አሰብሽው ትክክል ነው ብለሽ ወዳመንሽው ሊወስድሽ ይችላል። ግን እኔ የምልሽ ሀሳቡን ሳትረጂ ሃይማኖቱን እምነቱን በደንብ ሳታምኝበት ይሄ በቃ ላለ እሱ ስላደረገው እሱ ስለተከተለው ብቻ አንቺ እሱን በመውደድሽ ያንን ሃይማኖት መከተል በጣም ነው የሚቆጭሽ። በጣም ከሱ ጋር አለመግባባት በተፈጠረ ቁጥር የሆነ ነገር ሀፕን ባረገ ቁጥር እኔ እንደዚህ አድርጌ እምነቴን ትቼ ሃይማኖቴን ቀይሬ ለሱ ስል እያልሽ ነው ማለት ነው በቃ የምትሆኚው። እምነት የመቀየር ጉዳይ ሲጀመር እንዲህ እንደቀላል የሚታይ አይደለም። እንዳልኩት ምክንያት የሚሆኑ ሰዎች በህይወት ይመጣሉ። ግን ደግሞ ዋናው ምክንያትሽ ከሱም በላይ ማለት ነው። ከሱም በላይ ዋናው ምክንያቱም በዚህ ምድር ላይ የሚበልጥብን ነገር እኮ ፈጣሪ ነው አይደለ? አንደኛ እናደርገው የሚገባ ነገር ፈጣሪ ነው። ይህንን የዚህን ያህል ትልቅ የሆነን ነገር ለመለወጥ እምነትሽን ለመለወጥ ሃይማኖትሽን ለመቀየር ስታስቢ ለወንድ ብለሽ ስለወደድሽው ስላፈቀርሽው የእሱ ሃይማኖት የእሱ እምነት ስለሆነ ብለሽ መሆን የለበትም። እንዳልኩት ምክንያት ሊሆን ይችላል። ግን ዋናው አንቺ አምነሽበት ተቀብለሽው አስተምህሮቱ ተቀብለሽው ገዝቶሽ ትክክል ነው ብለሽ ስታምኚ ብቻ ማድረግ ያለብሽ ነገር ነው እና ስለወደድሽው በሚል ዝም ብለሽ ከእሱ ጋር ለመመሳሰል ብለሽ ብትሆኚ በኋላ ላይ በጣም ይቆጭሻል እና አንዳንድ ጊዜ ከአቅምሽ በላይ ሆኖ
ትተሽ ሁሉ አልፈልግም በቃ እኔ ወደ ሃይማኖቴ ብለሽ የምትመለሽበትን ጊዜ ሊመጣ ይችላል። ብዙ የምንሰማቸው ታሪኮች አሉ በዚህ ዙሪያ እየተደበቁ የሚሄዱ አሉ ምናምን እና አይሆንም። ከፈጣሪ ጋር ከህሊናሽ ጋር ተጣልተሽ የምትመሰርችው ነገር ጥሩ አይደለም እና አምነሽበት በትክክልም በእርግጥም አምነሽበት እሱ መጣም ቀረም አንቺ ከዛ ሃይማኖት ጋር እሄዳለሁ ወይ የዚህን ያህል እርግጠኛነት ላይ ሳትደርሺ እምነትሽን አትቀይሪ። በደንብ አስቢበት። ሶስተኛ ራስሽን ለመጉዳት መሞከር። አሁን የፍቅር ግንኙነቶች አንዳንድ ጊዜ እንዳሰብናቸው አይሄዱም። ይወደናል ያፈቅረናል ያልነው ሰው ባሰብነው በጠበቅነው ባስቀመጥነው ቦታ ላይ ላይገኝ ይችላል እና እንደዚህ አይነት አጋጣሚዎች በሚፈጠሩበት ሰዓት ላይ በቃ እኔ ማልወደድ ሰው ነኝ፣ በቃ እኔ ማልፈቀር ሰው ነኝ፣ በቃ እኔ ይሄ አይገባኝም እያልሽ ራስሽን መጉዳት በቃላት ለራስሽ በምትነግሪው ነገር ራስሽን በመጣል በመዝረክረክ ራስሽን በመተው ከዛም ሲያልፍ ደግሞ ራስን ለመጉዳት መሞከር ራስን ለማጥፋት እንደዚህ አይነት ሀሳቦችን ማሰብ ይሄ በጣም ትልቅ የሆነ ስህተት ነው እና እባክሽ አታድርጊያቸው። ላንቺ ያለው ትክክለኛ ሰው ይመጣል። በቃ አንድ ነገር አልተሳካም ማለት በቃ ህይወት ጨለመ አበቃ ማለት አይደለም። ህይወት እኮ ተሰጥቶሻል። እስትንፋስ አለሽ። እስካለሽ ድረስ እስትንፋስ ከአንቺ ጋር እስካለች ድረስ ያዘጋጀልሽ ነገር አለ። በምታምኑ በእምነትሽ ፈጣሪ ያዘጋጀልሽ የፈጠረሽ እንድታይ የፈለገው ነገር አለ። እሱን ሁሉ ጊዜ አስታውሺ። ነገሮች አልሆን ሲሉሽ፣ ነገሮች አልሳካ ሲሉሽ ወደ ፈጣሪሽ ሄደሽ ጸልይ፣ አልቅሺ። በቃ ለሱ ንገሪ። ሁሉን የሚያውቅ ለምን እንደፈጠረሽ ያዘጋጀልሽ ነገር አለ እና እሱን ሁል ጊዜ ተመልከቺ። ነገሮች አልሳካ ሲሉ ራስሽን ለመጉዳት እንዳታስቢ። ምክንያቱም ሁላችንም ሰዎች እኮ በእግዚአብሔር በፈጣሪ አምሳል የተፈጠርን አይደለ? በቃ ራስሽን እየጎዳሽ ነው ማለት ፈጣሪን በጣም እያሳዘንሽ ነው ማለት ነው እና ከፈጣሪ ጋር ደግሞ እንዲያዝንብን አንፈልግም አይደል? ሁላችንም ሰዎች። ስለዚህ እሱን አስቢ። ያዘጋጀልሽ ጥሩ የሆነ ነገር እንዳለ አስቢ። ከዚህ ህይወት ምን ልማር፣ ከዚህ እንዴት ልውጣ፣ አንተ እርዳኝ፣ አንተ አበርታኝ፣ እንደወጣ እርዳኝ ብለሽ ጸልይ እንጂ ራስሽን ለመጉዳት አታስቢ። እንደዚህ አይነት ስሜቶች ሲሰሙሽም ወደ ፈጣሪ መሄድ ከዚህ ስሜት እንድትወጪ እንድትላቀቂ ያግዝሻል። በደንብ ሞክሪ። በመጨረሻም ህልምሽን መተው። አዎ ፍቅር ውስጥ ስለሆንሽ በሚል ለወንድ ልጅ ብለሽ ለወደድሽው ወንድ ብለሽ ህልምሽን አላማሽን ማድረግ ያለብሽንም ነገር መተው። አንዳንድ ጊዜ ማቹርድም ስላልሆንን ነው። ለዛም ነው እንደዚህ አይነት ቪዲዮዎችን መስራት ብዙ ሰዎች እንዲጠቀሙ ያደርጋል ብዬ ማምነው እና የምሰራው። አንዳንድ ጊዜ ባለመብሰላችን የተነሳ ምን መቼ እንደሚደረግ መቼ እንደሚቀድም እንስታለን እና ተማሪ ሆኖ ሰው መማር ነው ያለበት። በቃ ትምህርት ላይ ያላችሁ ካላችሁ ትምህርታችሁን ነው መማር ያለባችሁ። መሄድ እስከምትችሉት ርቀት ድረስ መሄድ አለባችሁ። በዛ መሀል አብሮ መሄድ የሚችል ነገር ካለ አብሮ ታስኬዳላችሁ። አብሮ መሄድ የማይችል ነገር ካለ ግን ምርጫ ውስጥ የሚገባ ነገር አይደለም። ወይ ትምህርቴን ወይ እሱን የምትይው አይደለም። አንድና አንድ የሚበልጥብሽ ትምህርትሽ ነው። ምክንያቱም በዚህ ሰዓት ላይ ተማሪ ስለሆንሽ ማለት ነው። ከዛም በኋላ ደግሞ ያለሽበት ቦታ ላይ ይሄ ሚዛን ላይ የምናስቀምጠው ነገር ራሱ አንዳንድ ጊዜ እንዳለንበት ሁኔታ ይወሰናል። በቃ ተማሪ ሆኖሽ መማር ያለብሽ በመማርሽ ይሄ የክፍል ደረጃው 10ኛ 8ኛ ምናምን ብቻ አይደለም። በመማርሽ በዛ መንገድ በማለፍሽ ራስሽ ላይ የምትሰሪያቸው ብዙ ነገሮች አሉና ማቹር ትሆኛለሽ። የምትመርጪውን ሰው በደንብ አድርገሽ ታገናዝቢያለሽ። አስተሳሰብሽ እያደገ ነው የሚሄደውና መማር ባለብሽ ሰዓት ላይ ለወንድ ልጅ ብለሽ ትምህርትሽን ጥለሽ ከሱ ጋር ትሆኚ አንደኛ ማቹርድ ባልሆነ አይምሮሽ የመረጥሽው በቃ ያወቅሽው ሰው ነው። ብዙ ስህተቶች ሊኖሩ ይችላሉ። ፍቅር ስህተት ነው ማለት አይደለም፣ ግን አንዳንድ ጊዜ በተመሳሳይ መንገድ ከማትሄጂው ሰው ጋር ራስሽን ልታገኝ ትችያለሽ። በጣም ብዙ የተሳሳቱ ውሳኔዎች እንድትወስኝ ያደርግሻል እና መማር በአንድም በሌላ መልኩ በጣም ብዙ ጥቅሞች አሉት እና በቃ ህልምሽን ብቻ አላማዬ ብለሽ ያዝሽውን ነገር ከወንድ ልጅ ጋር ሚዛን ላይ አታስቀምጪ። መቅደም ያለበትን እወቂ። አብሮ የሚደግፍሽ የሚያበረታሽ፣ ሲጀመር የሚወድሽ ሰው የእውነት የሚወድሽ ሰው አንቺ አላማዬ ብለሽ ያዝሽውን ነገር ይሄ ነገር ህልሜ ነው ይሄ ነገር ይጠቅመኛል ብለሽ ያዝሽውን ነገር በጣም ሰፖርት ያደርግልሻል። አስሎን ጋር አንለስ በጣም መጥፎ የሆነ ነገር ካልሆነ ማለት ነው። ስለዚህ አላማሽን ህልምሽን የማይደግፍ ከሆነ ለወንድ ልጅ ብለሽ ህልምሽን አላማሽን እደርስበታለሁ ያልሽውን አትተይ። ይህ በጣም እንዲቆጭሽ የሚያደርግ ነገር ነው። የዛሬው ቪዲዮ ይህንን ይመስል ነበር። እንዴት አገኛችሁት? ለወንድ ልጅ በሚል እነዚህን አታድርጊ፣ ይልቁኑ እምቢ በይ፣ እምቢ ማለት ያስከብርሻል በሚል ርዕስ ያዘጋጀውላችሁ ቪዲዮ ይህን ይመስላል። 4 ነገሮችን ዘረዘርኩላችሁ። እስኪ ሀሳባችሁን ኮመንት ላይ ያስቀምጡልኝ። በቀጣይም እንድሰራላችሁ የምትፈልጉት ሀሳብ ካለ እንደዚሁ ንገሩኝ። እዚህ ድረስ መጣችሁ ዋው ናፊ የዛሬው ደግሞ አንደኛ ነው እያላችሁ
ላይክ ሳታደርጉ ልትወጡ ነበር አይደል? ሁላችሁም ቪዲዮን ላይክ አድርጉት። በነገራችን ላይ ላይክ አድርጉ የምላችሁ ሁሉ ጊዜ ላይክ በተደረገ ቁጥር ዩቲዩብ ለሌሎች ለብዙ ሰዎች ደግሞ እንዲደርስ ስለሚያደርገው ነው። ስለዚህ ላይክ፣ ኮመንት፣ ሼር ማድረጋችሁን እንዳትረሱ። በቀጣይ በሌላ ቆንጆ ቪዲዮ እስከምንገናኝ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ተቀላቀሉ። የደወል ምልክቱን መጫን እንዳይረሳ። ሁላችሁንም ወዳችኋለሁ። ቻው